ጤና ይስጥልን ተከበራችሁ የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎች እናሰማችኋለን። ዜናው ምናሰማችሁን ያብታማ ሰፋና ታምሩ ገዳን ባለንበት ሰዓት አቆጣጠር የዛሬ ሚያዝያ 11 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት በዛሬ ቅዳሜ ሹርለት ለክርስትና እምነት ተከታይ የሬዲዮ ቤተሰቦችና አድማጮች እንኳን ለትንሳኤ በዓል አደረሳችሁ እያልን አስቀድሞ መልካም ምኞታችንን እንገልጻለን። ከዜናዎቹ በፊት አርዕስተ ዜናውን እናስቀድማለን። የተጠናከረ የፋኖ ወታደራዊ ጥቃትና ያገዛዙ ጦር መደምሰስ፣ የፋኖ መሪዎች የትንሳኤ በዓል መልእክትና የጥንቃቄ መረጃ፣ የተጠናከረው ወታደራዊ እርምጃ፣ ከትግራይ የመጣው ተቃውሞ፣ የኑሮ ውድነቱና የፋሲካ ገበያ፣ የኩላሊት ገበያው፣ የተኩስ አቁሙና እርቀ ሰላም የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። በዘመቻ አንድነት 32ኛ ቀን በተለያዩ ግንባሮች ዛሬም በጠላት ላይ የተወሰደ ያለው ወታደራዊ እርምጃ ተጠናክሮ መቀጠሉና ድል መቀዳጀቱን የአብይ አገዛዝ ስልጣን አስጠባቂ ጦር በበቀል ሰላማዊ ሰዎች መጨፍጨፉን የአማራ ፋኖ በጎጃም አስታወቀ። የአማራ ፋኖ በጎጃም በዘመቻ አንድነት በጎጃም ግንባር 32ኛ ቀን ዛሬ ባወጣው መረጃ በሰዴ ወረዳ 3 ክፍለ ጦሮች ጥምረት ታላቅ ጀብዱ የተፈጸመ ሲሆን በዚህ ታላቅና ታሪካዊ ውጊያ መብረቁ ተፈራ ብርጌድ፣ መዝገበ ዋለልኝ ብርጌድ፣ መዝገበ ጮቄ ብርጌድ፣ ደጋዳሙት ብርጌድ፣ ደባይ ጮቄና አረንዛው ጎንቻ ብርጌድ በጋራና በመጣመር ተናበው በጠላት ላይ ከፍተኛ ድል መቀዳጀታቸውን ዛሬ ሚያዝያ 11 ቀን 2017 ባወጣው መግለጫ አስታውቋል። በዚህም 73 ክላሽ፣ 28 የሞርታር ቅንቡላ፣ 223 የሞርታር ሸኚ ባሩድ፣ 2 ብሬን፣ 3 ስናይፐር፣ 1 የብሬን አፈሙዝ፣ የብሬን ተተኳሽ 2620፣ የክላሽ ተተኳሽ 6950፣ ቦምብ 22፣ መገናኛ ሬዲዮ 4፣ ላፕቶፕ 3፣ የክላሽ ካዝና 108 መማረክ መቻሉን አስታውቋል። በዚህም ከ61 በላይ የጠላት ኃይል መማረኩን፣ 17 እስረኛ ነጻ ማውጣት መቻሉንና 1 ብሬንና 1 ስናይፐር ከነተኳሾቻቸው ግለሰብ ቤት ውስጥ መሽገው ከቤት እንዳሉ መደምሰሳቸውን የአማራ ፋኖ በጎጃም በዚሁ መግለጫ ጠቅሷል። 64 የአገዛዙ ስልጣን አስጠባቂ ጦር ራሱን መከላከያ የሚለው 29 ባንዳ ሚሊሻ፣ 6 አመራሮች፣ 4 ባንዳ ፖሊሶች በድምሩ 103 መደምሰሳቸውን በዚሁ መግለጫ አስታውቋል። በመቶዎች የሚቆጠረው የጠላት ኃይል መቁሰሉን የጠቀሰው መግለጫ ጌታ ሰው ውበት የሚባል 1 ክላሽና 1 ስናይፐር በማረክ ታሪክ የሰራበት አውደ ውጊያ እንደነበር ጠቅሷል። ጠግቤ ሁነኛ የሚባል ጀግናም የድጎው ውጊያ ላይ ብሬን የማረከ ሲሆን በዚህ ውጊያም ብሬን በመማረክ ታሪክ መስራቱን መግለጫው ጠቅሷል። በወገን በኩል የሁለተኛ ክፍለ ጦር ሰብሳቢ የነበረው ጀነራል መንበሩ ጌትዬ 2 ምሽግ ብቻውን በመቆጣጠርና በማረክ ፊት ለፊት ተፋልሞ ታሪክ ሰርቶ ትላንት መስዋዕቱንም ይኸው መግለጫ አስደግሞ አስታውሷል። ይበንዲህ እንዳለ ከእንግዲህ ብልጽግናን በመንግስትነት ለማቆየት መጣጣር ማለት በሰባራ ብርሌ ጠጅ ቀድቶ ለማሳደር እንደመሞከር ነው በማለት የአማራ ፋኖ በጎጃም ምክትል ቃል አቀባይ ፋኖ ማርሸት ጻው በአገዛዙ በኩል እየተወሰደ ያለውን ወታደራዊ እርምጃና በርካታ በምርኮ የተገኙ መሳሪያዎችን ይፋ በማድረግ ባሰፈረው አስተያየት ገልጿል። ብልጽግና የኢትዮጵያ ሕዝብን ቀምተነዋል፣ ኢኮኖሚው ተጋርተነዋል፣ መሳሪያውን ተቀብለነዋል፣ ሰራዊቱን በትነነዋል፣ የመጨረሻው እርምጃ ቀሪዎቹን ጨራርሶ ወደ መንግስት ምስረታው መሄድ ነው በማለት ዘመቻ አንድነትን አስታኮ ባወጣው በዚሁ መረጃ ጠቅሷል። ይህ በእንዲህ እንዳለ በፋኖ ጥቃት እየደረሰበት ሰላማዊ ሰዎችን ጭምር በድሮን እየጨፈጨፈ የሚገኘው አገዛዝ ዛሬም በበቀል ተጨማሪ ሰዎችን በግፍ መረሸኑ ተገልጿል። የአማራ ፋኖ በጎጃም 8ኛው በላይ ዘለቀ ክፍለ ጦር ስር የሚገኘው ሶማ ብርጌድ ከሚያዝያ 8 ቀን 2017 ጀምሮ እስከ ዛሬ ሚያዝያ 11 ቀን 2017 ድረስ ሶማ ብርጌድ በናርጅና ናውጋ ወረዳ ገደብ ቀበሌና መጣያ ቀበሌ አካባቢ ያደረገው ከፍተኛ ተጋድሎን ተከትሎ ድል መቀዳጀቱን ሶማ ብርጌድ ሚያዝያ 8 ቀን 2017 ዓ.ም በናርጅና ናውጋ በአራራ ቀበሌ በኩል መንግስት ነኝ ባዩ አሰልፏቸው የነበሩ ወራሪዎችን ከፍተኛ ምት የመታ ሲሆን በውጊያም 8 መንግስት ያሰማራቸው ሽፍታዎችና 1 ባንዳ ሚኒሻ መደምሰሱን ገልጿል። በዚህ ውጊያ ከፋኖ በተወረወረው ቦምብ ብዙዎች የጠላት ኃይል ቆስለው ሕክምና ላይ እንዳሉ የውስጥ መረጃዎች ማረጋገጣቸውንም ጠቅሷል። በእንዲህ እንዳለ አገዛዙ ጨፍጫፊ ኃይል በናርጅና ናውጋ ወረዳ ገደብ ቀበሌ ንጹሃንን በድሮ ከጨፈጨፈ በኋላ ወደ ገደብ ቀበሌ በመምጣት ከሶማ ብርጌድ ፋኖች ጋር ባደረገው ውጊያ 2 ያገዛዙ ባንዳ ሚሊሻዎች የተደመሰሱ ሲሆን ትላንት ሚያዝያ 10 ቀን 2017 አገዛዙ ከገደብ ለመውጣት ተቸግሮ ያደረ ሲሆን ንጹሃንን በመድፍ በመምታትና የግለሰቦች ቤትን አውድሞ ለመፈርጠጥ ሲሞክር በሶማ ብርጌድ ከነነገና እስከ ፈንጠርጌ ጽዮን ማርያም ድረስ 3 ሰዓት በቆየው ውጊያ 14 የጠላት ኃይል መደምሰሱን ገልጿል። በፋኖ የደረሰበትን ሽንፈት ሰላማዊ ሰዎችን በመበቀል እየተወጣ የሚገኘው የአገዛዙ ስልጣን አስጠባቂ ጦር በናርጅና ናውጋ ወረዳ ገደብ ቀበሌ በአማራ ህዝብ ላይ ዘግናኝ የንጹሃን ጭፍጨፋ በተጨማሪ መፈጸሙም አገዛዙ 2 አባትና ልጅን ጨምሮ
ጨምሮ ከቤት አውጥቶ መረሸኑን፣ አንድ ወጣት በተመሳሳይ መረሸኑን፣ ከተረሸኑት መካከል ዳምጤ ተሜ፣ እማመኝ ተገኘ፣ ያለው ታምር አይቸው፣ አባትህ ታምር አይቸው፣ ዋልተ ንጉስ ቸኮል፣ አርገው ከበደ ገደብ ቀበሌ የሚገኝ የአእምሮ ህመምተኛና ገበየው አስረስ ገደብ ቀበሌና ሌላ አንድ ግለሰብ በአጠቃላይ 9 ሰላማዊ ሰዎች በአገዛዙ መረሸናቸውንም የአማራ ፋኖ በጎጃም ዛሬ ሚያዝያ 11 ቀን 2017 ባወጣው በዚሁ መግለጫ አስታውቋል። የጌታ የኢየሱስ ክርስቶስ የትንሣኤ በዓልን በማስመልከት የተለያዩ የክርስትና እምነትም አባቶችና ዲፕሎማቶች መልእክትም አስተላለፉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ አቡነ ማትያስም ሰላምና ዳቦም አጥቶ ለተቸገረው ህዝባችን ሰላማዊ መፍትሄም እድል ስጡም፣ እኛም ኢትዮጵያን ከጥንት ጀምሮ በእምነትና በስነ ምግባር እየተመራን በደልን በይቅርታም እየዘጋን እስከ ጋብቻ በሚዘልቅ ባህል እርቅም ለምን እያደረቅን በወንድማማችነት ፍቅር ተስማምተን በሺህ ለሚቆጠሩ ዘመናት እንዳልኖርን እንሆ ዛሬ ላይ ለትልቅነታችን በማይመጥ ሁኔታ መለያየትንና መጠላላትን ብሎም እርስ በርስ መገዳደልን ዕለታዊ ተግባራችን አድርገናል በማለትም ቅዱስ ፓትርያርኩም አዘናቸውን ገልጸዋል። ቅዱስነታቸው በመቀጠልም በእርቅ በይቅርታና በውይይት የማይታረቅ ችግር ያለ ይመስል ይህንን ያህል መጨካከን እንዴት መፍትሄ ተደርጎ ይወሰዳል ብለው በመጠየቅም እባካችሁም እኛ ራሳችን ሸምጋይና ተሸምጋይ ሆነን ችግሮቻችንን ለመፍታት በብርቱ እንስራም፣ መሳሪያ አንስታችሁ እርስ በርስ የምትገዳደሉ ወገኖቻችንም ባካችሁ ቆም ብላችሁ አስቡ፣ ሰላም እና ዳቦ ለተቸገረው ህዝባችን ስትሉ ሰላማዊ መፍትሄም እድል ስጡ በማለትም ተማጽነዋል። በስተመጨረሻም በተለያዩ ሰው ሰራሽና ተፈጥሯዊ ችግሮች ለተፈናቀሉ በረሃብ አለንጋ እየተገረፉ ለሚገኙ ወገኖቻችን በትንሣኤው በዓል በመደጋገፍም እንርዳቸው በማለትም ሃይማኖታዊና አባታዊ ጥሪያቸውን አቅርበዋል። የኢትዮጵያ የሃይማኖት ተቋማት ጉባኤም በበኩሉ ምዕመናን የጌታ የኢየሱስ ክርስቶስ ትንሣኤን በዓልን ሲያከብሩ የተቸገሩ ወገኖችን በመርዳትና በማሰብ እንዲያከብሩ ትንሣኤ በሐዘንና በጭንቀት በጸጸትም ልባቸው ቅስማቸው ለተሰበረባቸው የጌታ ኢየሱስ ክርስቶስ ደቀ መዛሙርት ብቻ ሳይሆን ለኛም የክርስቲያኖችም ከድቅድቅ ጨለማ ወደ ታላቅ ብርሃን የተሸጋገርንበት የደም ዋጋም የተከፈለበት ድንቅም የድል ክብር በዓል ነው ያለው ጉባኤው ዛሬም ብዙ አሳዛኝ ክስተቶች በአካባቢያችን ቢኖሩም በመጽናትም ከተጓዝን ማለፋችን አይቀርም ብሏል። በፈተናም ጽኑ፣ በትዕግስትና በጥበብ ተጓዙ፣ በፍቅር አገልግሉ፣ በይቅርታም ተመላለሱ፣ እስከ ሞትም ታገሱ። ምክንያቱም የኛ መሳለያችን የሆነው ጌታ ኢየሱስ ክርስቶስ በመሆኑ እርስ በርሳችን እንዋደድ፣ የተቸገሩትንም እንርዳም፣ የታመሙትንም እንጠይቅም፣ የተጣሉትንም እናስታርቅም፣ የቃላት ሰው ሳይሆን የተግባር አማኞች እንሁን ብሏል። የኢትዮጵያም ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌልም በበኩላቸው በዓለ ትንሣኤውን በማስመልከት በመላው ዓለም በተለያዩ ምክንያቶች ለተከፉ ለተጎዱ ወገኖቻችን የደስታ ምንጭ በመሆን አብሮነታችንን በተግባር ማሳየት አለብን። ይህ የትንሣኤም ትርጉም መሆኑን መዘንጋት የለብንም ብለዋል። የኢትዮጵያ ወንጌላዊ አማኞች አብያተ ክርስቲያናትም ካውንስል ጠቅላይ ጸሐፊም ቄስ ደረጀም ጀንበሩም የትንሣኤው በዓልን ከተገፉም ከተቸገሩ ወገኖቻችን ጋር በመሆን የጌታችን የመድኃኒታችን የኢየሱስ ክርስቶስ ታላቅ ፍቅርን ማሳየት አለብን። ትንሣኤም የተጣሉ የተራራቁ የሚቀራረቡበት በመሆኑ እኛም እናከናውነው ሲሉም ጥሪ አቅርበዋል። ጌታ ኢየሱስ ክርስቶስም ከሆሳና ጀምሮ እስከ ትንሣኤ ድረስም ለኛ ለሰው ልጆችም ትህትና ፍቅርን የሚያስተምሩ ክንዋኖችን አከናውኗል ያለው የኢትዮጵያ ወንጌላዊ አብያተ ክርስቲያናትም ህብረት ፕሬዝዳንት ፓስተር ጻድቁ አብዶን በበኩላቸው የተራቡትን የተጠሙትን የታረዙትን ወገኖቻችን መዘንጋት የለብንም፣ ለሀገራችን ለኢትዮጵያ አንድነትና ሰላምን አጥብቀን እንጸልይ በማለትም አባታዊ ጥሪ አቅርበዋል። በዚህ እንዳለ የትንሣኤ በዓልን ምክንያት በማድረግ ተቀማጭነታቸው በአዲስ አበባ የሆነ የአሜሪካ፣ የእንግሊዝ፣ የሩሲያ፣ የአውስትራሊያና የፓኪስታን ኤምባሲዎችን ጨምሮ ዓለም አቀፍ ተቋማት ለኢትዮጵያውያን ክርስቲያን አማኞች የእንኳን አደረሳችሁ መልእክትም አስተላልፈዋል። በዓሉን ለምታከብሩ በመላው ዓለም ለምትገኙ የህብር ራዲዮ ቤተሰቦችም በዓሉም የሰላም፣ የፍቅር፣ የጤንነት፣ የተድላም እንዲሆንላችሁ የዝግጅት ክፍላችን ልባዊ ምኞቱን ከወዲሁ ይገልጻል። ዘመቻ አንድነት በወሎ ቤት አማራ ግንባር 32ኛ ቀኑም ዛሬም ተጠናክሮ መቀጠሉን የአማራ ፋኖ በወሎ ቤት አማራ አስታወቀ። ለትንሣኤ በዓል መልካም ምኞቱን ገልጿል። አገዛዙ በበዓሉ ቀን የአየር ጥቃት ለመሰንዘር እቅድ እንዳለውም ገለጸ። የአማራ ፋኖ በወሎ ቤት አማራ ዘመቻ አንድነት 32ኛ ቀን ዛሬ ሚያዝያ 11 ቀን 2017 ዓ.ም ተጠናክሮ መቀጠሉን በአማራ ፋኖ በወሎ ቤት አማራ ንጉስ ሚካኤል ኮር አማራ ሳይንት መቅደላ ክፍለ ጦር አትሮንስ ብርጌድ በጠላት ላይ ድል መቀዳጀቱን አስታውቋል።
አስታውቋል። በምዕራብ ወሎ ግንባር መሃል ሳይንት ወረዳ ውስጥ ታላቅ ጀብዱ መፈጸሙን የጠቀሰው የአማራ ፋኖ በወሎ ዋና ቃል አቀባይ ፋኖ አበበ ፈንታው ትላንት ኦፕሬሽን ተከትሎ 1 ሻምበል የሚሆን ጥምር ጦር ቁስለኛ ሆኖ ሆስፒታል መግባቱ የተረጋገጠ ሲሆን በትላንቱ ፍልሚያ ከሁለት ጋንታ ያላነሰ ጠላት የተደመሰሰ መሆኑን ለማረጋገጥ መቻላቸውን ገልጿል። ከወጀድ መገንጠያ በላይ ኪዳነ ምሕረት ቤተክርስቲያን በርካታ የፋሽስቱ መንግስት ጦር አባላት መቀበራቸውን ማረጋገጣቸውን የጠቀሰው ቃል አቀባዩ ጠላት ትጥቁን ጭምር በማዝረክረኩ የተነሳ ዛሬም ወድቆ የተገኘ ክላሽ እንዳለ ተገልጾልናል ሲል የነበረውን የውጊያ ውሎ አስታኮ ገልጿል። ከላይ ከጓሳው ጀምሮ እስከ ደንሳ ከተማ ጫፍ ድረስ ሰፊ ቀጠናን በሸፈነው ትንቅንቅ በተለይም በቀበሮ ሜዳ፣ ጉዲት ተራራ፣ ወጀድ መገንጠያ የአትሮንስ ብርጌድ ፋኖ ጠላትን ድባቅ መምታታቸውን የተማረኩ ያገዛዙ ስልጣን አስጠባቂ ወታደሮች መኖራቸውን ጠቅሶ በምዕራብ ወሎ ግንባር መሃል ሳይንት ወረዳ ላይ ውስጥ ታላቅ ጀብዱ መፈጸማቸውና ድል መቀዳጀታቸውን አስታውቋል። ይበንዲ እንዳለ አማራ ፋኖ በወሎ ቤተ አማራ የትንሳኤ በዓልን አስታኮ መልካም ምኞቱን ያስተላለፈ ሲሆን ጠላት በዓሉን መሰረት በማድረግ የአየር ጥቃት ለመፈጸም እቅድ እንዳለው ጭምር ማወቃቸውን የአማራ ፋኖ በወሎ ቤተ አማራ ዋና ቃል አቀባይ ፋኖ አበበ ፈንታው በሰጠው መግለጫ አስታውቋል። እንግዲህ 32ኛ ቀኑን በያዘው የዘመቻ አንድነት አራቱም ጠቅላይ ግዛቶች ፋኖ አደረጃጆች አሁንም ተጋድሏችን እንደተጠናከረና ግለቱን ጠብቆ ወደፊት እየተጓዘ ነው። በሁሉም መስክ ድሎች እየተመዘገቡ አሁንም ተጠናክሮ ቀጥሏል። በዚህም በዘመቻ አንድነት የአማራ ፋኖ በወሎ ቤተ አማራ በሁሉም የቤተ አማራ ቀጠናዎች ተጋድሎና ተነቅንቁ እንደቀጠለ ነው። በዚህም የአማራ ፋኖ በወሎ ንጉስ ሚካኤል አሊኮር አማራ ሳይንት መቅደላ ክፍለ ጦር አትሮንስ ብርጌድ አሁንም በትላንትናው ዕለት ጠንከር ያለ ተጋድሎ በማድረግ ጠላት ላይ የበላይነት ወስደዋል። ግዛታቸውን ማስጠበቅ ችለዋል። በዛው ላይ ደግሞ ሙትና ቁስለኛ በማድረግ ትልቅ ድል ያስመዘገቡበትና ጠላት አሁንም የተዝረከረከ በየአቅጣጫው መውጫ ያጣበት ሁኔታ ነው ያለው። ከዚህ ጋር ተያይዞ በሁሉም የቤተ አማራ ኮሮች ተጋድሎች አሁንም ጠንክረው የሚቀጥሉበት ሁኔታ እንዳለ ይታወቃል። የጠላት በምድርም በሰማይም በርካታ እቅዶች እንዳሉት እናውቃለን። እኛም ደግሞ ለዛ ተመጣጣኝ የሆኑ እቅዶች አሉን። የጊራና ባለሽርጡ ክፍለ ጦር ሰሞኑን ተጋድሎ እያደረገ እንደከረመ ይታወቃል። አሁንም ይዞታዎቹን አስጠብቆ የህዝብ አስተዳደር ህዝባዊ ውይይቶችን አጠናክሮ የቀጠለበት ሁኔታ አለ። ዞብላምባ ክፍለ ጦር አሁንም የተጠናከረ የህዝባዊ ውይይትና የአደረጃጀት የተሃድሶ ስራ እየሰሩ ለአዲስ ተጋድሎና ለአዲስ ድል የተዘጋጁበት ሁኔታ አለ። ላስታ አሳምነው ግዙፉ እንግዲህ ከዚህ ከበዓሉ ጋር ተያይዞ ሁሉም የቤተ አማራ ኮሮች ተጋድሎውን አጠናክረው የቀጠሉበት ሁኔታ አለ። ከበዓል ጋር ተያይዞ ጠላት እቅዶች እንዳሉት እናውቃለን። በተለያየ ኃይሉ ከበዓል ጋር ተያይዞ ሰራዊት ይሰባሰባል። ህዝብም የተሰባሰበበት አካባቢ በተለይ ንጹሃን ላይ ጥቃት በመፈጸም ህዝባችንን አንገት ለማስደፋትና ፋኖ ነው የሚያስመታችሁ የሚል መልእክት ለማስተላለፍ እንግዲህ ባለፈው 2 ዓመት በድሮን ህዝባችንን እየጨፈጨፈ እንደሆነ ይታወቃል። ሰሞኑን ተጠናክሮ ቀጥሏል። ይሄ ንጹሃን ጭፍጨፋ ተጠናክሮ የቀጠለበት የዓለም አቀፉ ማህበረሰብ ዝምታም እንደዚሁ ተጠናክሮ የቀጠለበት ሁኔታ ነው ያለው። ከዚህ ጋር ተያይዞ ነጻነታችንን የምናወጀው በተጋድሎ ስለሆነ ህዝባችን ከጎናችን ተሰልፎ ይህንን የነጻነትና የህልውና ተጋድሎ አጠናክረን እንድንቀጥል ነው የምንለው። ከዛ በዘለለ ከበዓሉ ጋር ተያይዞ በተለያየ ቀጠና ሙሉ ዝግጅቶችን አድርገን እኛም ለተጋድሎ ለዘመቻ አንድነቱ አጠናክሮ ለመቀጠል ሰፊ ዝግጅት ያደረግንበት ሁኔታ ነው ያለው። ሰሞኑን የሚመዘገቡ ዘመቻ አንድነት ተጋድሎ መረጃዎችንና ድሎችን እንደምናስመዘግብና እንደምናደርሳችሁ ባለሙሉ ተስፋ ነን። አጠቃላይ በዘመቻ አንድነት 32ኛ ቀን አማራ ፋኖ በወሎ ቤተ አማራ ያሉ መረጃዎች እነዚህን ይመስላሉ። እናመሰግናለን። አዲሱ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተና ጀነራል ታደሰ ወረደ በቀድሞ ፕሬዝዳንት አቶ ጌታቸው ረዳ እገዳ የተጣለባቸውን 3 ወታደራዊ መኮንኖችን እገዳቸውን አነሱ። የትግራይ ክልል ብሔራዊ ምክክር ኮሚሽን ጋር ሊያደርገው ያወጠነውን ውይይትም በክልሉ የሚገኙ 2 የተቃዋሚ ፓርቲዎች አንቀበልም አሉ። በቀድሞ የትግራይ ክልል ጊዜያዊ አስተዳደር አቶ ጌታቸው ረዳ እገዳ ተጥሎባቸው የነበሩት ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ብርጋዴር ጀነራል ምግበይ ኃይለና ሜጀር ጀነራል ማሾ በየነም የተጣለባቸው እገዳም ከሚያዝያ 7 2017 ዓ.ም ጀምሮ መነሳቱን በሌተና ጀነራል ታደሰ የተጻፈ ደብዳቤ ገልጿል። ከአንድ ወር በፊትም በአቶ ጌታቸው ረዳ እገዳ የተጣለባቸው 3ቱም ከፍተኛ መኮንኖች ለእገዳው ምክንያት በክልሉ ውስጥ ግጭት እንዲባባስም እየገፋፉ ይገኛሉ፣ ለህግና ለክልሉ ህጎች ተገዢ አይደሉም የሚል ወቀሳ እንደተሰነዘረባቸው በወቅቱም የዚያኑ አስተዳደር የሰላምና የደህንነት ቢሮ ኃላፊ
ኃላፊ የነበሩት ሌተና ጀነራል ታደሰ ወረደና በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት አቶ ጌታቸው ያለ ሹመታቸው ጀነራሎችን የማውረድም ስልጣን መብትም የላቸውም በማለት ተቃውሟቸው መግለጻቸው አይዘነጋም። ይበዚህ እንዳለ በቅርቡ አዲስ አበባ ላይ 8 የቃል ኪዳን ሰነድ የፈረሙት ሌተና ጀነራል ታደሰ ከሚጠቀስባቸው ኃላፊነት መካከል አንዱ የሆነው በብሔራዊ ምክክር ጋር መሳተፍን ህገወጥና አግላይ ነው በማለት የትግራይ ክልል መገንጠልን የሚደግፉ የሳልሳይ ወያኔ ትግራይ ፓርቲና የትግራይ ኢንዲፔንደንስ ፓርቲ አመራሮች የተቃውሞ አቋማቸውን ገልጸዋል። ሪፖርተር ጋዜጣ እንዳነጋገራቸው የትግራይ ኢንዲፔንደንት ፓርቲ ሊቀመንበሩ ዶክተር ደጀን መዝገበና የሳልሳይ ትግራይ ፓርቲው የኮሙኒኬሽን ኃላፊው ብርሃነ አጽባሃ የብሔራዊ ምክክር ኮሚሽኑ የተቋቋመው በሰሜን ኢትዮጵያ ጦርነት ወቅት እጁን ባስገባው የፌደራል መንግስቱ በመሆኑ የትግራይ ክልል ህዝብን ፍላጎት አያሟላም፣ በገለልተኛ ወገን የተቋቋመ አይደለም፣ ኮሚሽኑ በመንግስት ስፖንሰርነት የተቋቋመ ለትግራይ ህዝብ መሰረታዊ ችግር መፍትሄ የማያመጣ ነው በማለት አቋማቸውን መግለጻቸውን ሪፖርተር ገልጿል። የመገንጠል ዝንባሌን የሚያቀነቅኑት ሁለቱ የትግራይ ክልል ፓርቲዎች መገንጠልን እውቅና አይሰጥም ያሉት የብሔራዊ ምክክር ኮሚሽን እና እነሱም እውቅና አንሰጠውም፣ ምክክር ከተጀመረ አይቀር የጦር ወንጀለኞችም ተፈናቃዮችም ትኩረት ሊሰጣቸው ድህረ የፕሪቶሪያው የሰላም ስምምነትም በትግራይ ለውጥም ያመጣል ብለን ተስፋ አንጥልም ሲሉ አቋማቸውን ገልጸዋል። የአማራ ህዝብ የነጻነት ትንሳኤውን ሳያረጋግጥ ወደ ቤቱ የሚገባ ፋኖ የለም በማለት ለትንሳኤ በዓል እንኳን አደረሳችሁ ማለት የፋኖ ቃል አቀባይ አስታወቀ። በአማራ ህዝብ ላይ በግፍ የተከፈተውን ጦርነትና በፋኖ በኩል እየተደረጉ ያሉ ተጋድሎችን በተለይም አራቱ የፋኖ አደረጃጀቶች በጋራ ከመጋቢት 10 ቀን 2017 ዓ.ም ጀምሮ ያወጁትን ዘመቻ አንድነት 32ኛ ቀን አስታኮ የአማራ ፋኖ በጎጃም ዋና ቃል አቀባይ ፋኖ ማርሸት ጻው እንኳን ለትንሳኤ በዓል አደረሳችሁ፣ አማራ በስቅለት ላይ ነው ያለው፣ አማራ የነጻነት ትንሳኤውን ሳያረጋግጥ ፋኖ ወደ ቤቱ አይገባም በማለት የበዓል መልካም ምኞቱን በአገር ውስጥና በውጭ ላለው የአማራ ህዝብ የትግሉ ደጋፊዎች ባስተላለፈው መልካም ምኞት መግለጫ ጠቅሰዋል። ዛሬ ሚያዝያ 11 ቀን 2017 ዓ.ም በትንሳኤ በዓል ዋዜማ የአማራ ፋኖ በጎጃም ዋና ቃል አቀባይ ፋኖ ማርሸት ጻው ባስተላለፈው አጠር ያለ መልእክት የአማራ ህዝብ በስቅለት ላይ ያለ መሆኑን ጠቅሶ ኢየሱስ ክርስቶስ መከራ እንደተቀበለ ሁሉ የአማራ ህዝብ እየተቀበለ ያለውን መከራ አልፎ ትንሳኤውን እንደሚያረጋግጥ ፋኖም ይህንን ተልኮ ሳይፈጽም ወደ ቤቱ እንደማይገባ አስታውቆ ትንሳኤ በዓል እንኳን አደረሳችሁ መልእክቱን አስተላልፏል። አመሰግናለሁ። የተከበራችሁ ወገኖቻችን ዘመቻ አንድነት 32ኛ ቀን ዛሬም በጎጃም ግንባር ቀጥሏል። ከዚያ በፊት ግን በመላው ዓለም ለምትገኙ የክርስትና እምነት ተከታይ ወገኖቻችን በዱር በገደሉ ለአማራ ነጻነት ስትሉ ዋጋ እየከፈላችሁ ህይወታችሁን እየሰዋችሁ ረሃብ ጥሙን ተቋቁማችሁ የምትገኙ የፋኖ ታጋዮቻችን አባላትና አመራሮች እንኳን ለትንሳኤ በዓል በሰላም አደረሳችሁ ለማለት እንፈልጋለን። እንደ አማራ ፋኖ በጎጃም በዘመቻ አንድነት ስም በዚህ አጋጣሚ አማራ ያለው የስቅለት ዘመን ላይ በመሆኑ አማራ ከስቅለት እስከ ትንሳኤ ያለውን ዘመን በሞትና በመከራ ውስጥ ሆኖ በጽናት እንዲያልፈው እንደ አንድ ወጣት እንደ አንድ የትግል ጓድ ጥሪ ማስተላለፍ ፈልጋለሁ። በመላው ዓለም የምትገኙ አማራዎችና በመላው ዓለም የምትገኙ የትግላችን ደጋፊዎችና ቤተሰቦቻችን ያለምንም ጥርጣሬና ያለምንም ስጋት ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ብሎ 40 ቀኑን ጾሞ በመስቀል ላይ ተሰቅሎ ተገርፎ ሞትን ድል አድርጎ ለትንሳኤው እንደበቃ ሁሉ የአማራ ትግልም ጌታችን መድኃኒታችን ኢየሱስ ክርስቶስ ባለፈበት የመከራ መንገድ ሁሉ አልፎ ለትንሳኤው እንደሚበቃ ማረጋገጥ ፈልጋለሁ። የአማራ ህዝብ ለትንሳኤ ሳይበቃ ወደ ቤቱ የሚገባ ፋኖ እንደማይኖር በዚህ አጋጣሚ ማረጋገጥ ፈልጋለሁ። በተረፈ ዘመቻ አንድነት በየአካባቢው ባውደውጊያ ባደረጃጀት በጥልቅ ታድሶና ግምገማ በህዝቡ ውይይት ቀጥሏል። በዘመቻ አንድነት 32ኛ ቀን ላይ ሶማ ብርጌድ የሰራውን ገድል አባ ኮስትር ብርጌድ የሰራውን ገድልና በሌሎች አካባቢዎች የተሰሩ ገድሎችን ጠቅለል አድርገን በነገው ዕለታዊ የዘመቻ ዘገባችን የምናካትት መሆኑን እየገለጽን በመጨረሻም በድጋሚ እንኳን ለትንሳኤ በዓል በሰላም አደረሳችሁ ለማለት እንፈልጋለን። ዘመቻ አንድነት ይቀጥላል። አመሰግናለሁ። የፋኖን ጥቃት መቋቋም ያቃተው አገዛዝ በባንዳ ሚሊሻዎች ተልኮ በመስጠት የፋኖ ቤተሰቦችን መረሸኑን የአማራ ፋኖ አንድነት በጎንደር አስታወቀ። በዓሉን አስታኮ አገዛዙ የአየር ጥቃት ለመፈጸም እቅድ እንዳለውና የዜጎችን ንብረት ዘርፎ ለመፈርጠጥ ያደረገው ሙከራ ለመሳካቱንም አስታውቋል። በአማራ ህዝብ ላይ ጦርነት ያወጀው አብይ አህመድ አገዛዝ በሰላማዊ ሰዎች ላይ ከሚፈጽመው ጥቃት በተጨማሪ ከፋኖ ጋር ተዋግቶ ማሸነፍ ያልቻለው የጠላት ኃይል ባንዳ
የባንዳ ሚሊሻዎችን በማሰማራት የፋኖ ቤተሰቦችን ማስገደሉን ይህ ተልዕኮ የተሰጠው ባንዳም በፋኖ ቁጥጥር ስር መዋሉን የአማራ ፋኖ አንድነት በጎንደር ምክትል ቃል አቀባይ ፋኖ ድረስ ሞላ ገለጸ። ቃል አቀባዩ የትንሣኤ በዓልን አስታኮ ለታጋዮች በአገር ውስጥና በውጭ ላለው የትግሉ ደጋፊዎችና ህዝቡ እንኳን አደረሳቸው የሚል መልእክት ያስተላለፈ ሲሆን በበዓሉ ዕለትም የአብይ አገዛዝ የአየር ጥቃት ለመፈጸም እቅድ እንዳለው አስታውቆ ዘመቻ አንድነት 32ኛ ቀን በጎንደር ግንባር ተጠናክሮ መቀጠሉና ይህኑ ተከትሎ የተገኙ ድሎችና ያገዛዙን የግፍ እርምጃዎች አጋልጧል። አመሰግናለሁ። ፋኖ ድረስ ነኝ ከአማራ ፋኖ አንድነት በጎንደር ምክትል የህዝብ ግንኙነት መምሪያ ኃላፊ። ዘመቻ አንድነት በጎንደር የአማራ ፋኖ አንድነት በጎንደር 32ኛ ቀኑን በያዘው የዘመቻ አንድነት ዛሬ ሚያዝያ 11 8ኛው ወር 2017 የመይሰው ካሳ ሁለተኛ ኮር አለፋ ጋዝጌ ከሚባል ቦታ ላይ የንጋት ጮራ ብርጌድ ሻለቆች ከምዕራብ አርማጭሆ አብራጅራ ቀበሌ ተነስቶ የሄደውን የብርሃኑ ጁላ ወታደር አፍነው መውጫ አሳጠውት ውለዋል። ነገሩ እንዲህ ነው። እጅ ነካሽ የሆነው የስርዓቱ አጨብጫቢና ወናፍ ሚሊሻ የአንድ ታላቅ ተቋም የሆነውን የሀገር መከላከያ ሰራዊትን እርሱ ለሚፈልገው ዓላማ ብቻ እንደ ማጅላን እያዞረውና እያስጨረሸው ይገኛል። ይህ አብራጅራ ወረዳ ሚሊሻ የሆነው ደስታው መዝገቡ የሚባል ጡት ነካሽ ከስርዓቱ በተቀበለው ተልዕኮ የእህቱን ባል ፋኖን እና የፋኖ ቤተሰብን ገለህና እኔ ኃይል ይዤ መጥቼ እቀበልሃለሁ በማለት ጋዝጌ ላይ 2 ንጹሃን የፋኖ ቤተሰብን እንዲገደሉ ካደረገ በኋላ ገዳዩን ለመቀበል 300 የስርዓቱን ወታደር ይዞ ሲገሰግስ ክንደ ነበልባሎቹ የንጋት ጮራ ብርጌድ ሻለቆች ቀለበት ውስጥ አስገብተው ሲቀቅሉት ውለዋል። የጡት ነካሹ ሚኒሻ ተልዕኮ ፈጻሚው በቁጥጥር ስር ውሎ የሰጠው መረጃ እንደሚያመለክተው ቀጠናው ዝናብ ዘንቦ ጭቃ ሆኖ መንገዳችን ሳይዘጋ ህዝቡ የፋኖ ደጋፊ ስለሆነ ሙሉ ንብረቱን ኃይል ይዘው ገብተው እንደሚጭኑ መወሰናቸውን አመላክቷል። በውሳኔያቸው መሰረት ከ8 ሰዓት በኋላ መጠነ ሰፊ የሆነ ኃይል በመጨመር ጋዝጌ ጎጥ ላይ የንጹሃንን ሀብት ሲዘርፉና ሲጭኑ አምሽተዋል። ንጹሃንንም ረሽነዋል። ከተረሸኑት ሰዎች ውስጥም ዘመነ ወርቅነህ የ65 ዓመት አዛውንት፣ ደረጀ ሲሳይ የ35 ዓመት ወጣት፣ መንግስቱ ማረው የ36 ዓመት ወጣት ይገኙበታል። ሽንፈቱን ሁሌም ንጹሃንን በመዝረፍ በመግደል የሚመልሰው የዘገጠው ስርዓት በየቦታው ይህን የረከሰ ስራውን ቀጥሎበታል። የጫነውን ንብረትም ይዞ መሄድ ቀርቶ መኪናውን መልሶ መሄድ አቅቶት ያመጣውን መኪና ለነበልባሎቹ አስረክቦ ተመልሷል። የጋዝጌ ህዝብም በነቂስ ወጥቶ እየለበለበው ይገኛል። የንጹሃን ንብረትን ለመጫን የመጣው ኃይልም በየጫካው ተበትኖ ነፍሴና ውጪ ብሎ እየፈረጠጠ ይገኛል። በመጨረሻም ለመላው የአማራ ህዝብ እና ፋኖ በዓሉን አስመልክቶ በበዓላት ዝግጅት ላይ የጨፍጫፊው ስርዓት ድሮን ለመጠቀም ዝግጅት ላይ እንደሆነ መረጃዎች እያመለከቱ ነው። ስለሆነም ሁሉም ጥንቃቄ እንዲያደርግ በማለት እወዳለሁኝ። ድል ለአማራ ህዝብ! ጎንደር፣ አማራ፣ ኢትዮጵያ። አዲስ ስታንዳርድ የበይነ መረብ መጽሔትም ጋዜጠኞቹ ታስረው መለቀቃቸውና የጋዜጠኞቹ የሙያ መሳሪያዎች መወሰዳቸው ስጋት እንደጣለበትም አስታወቀ። አዲስ አበባ የሚገኘው ቢሮ በጸጥታ ሰራተኞች ባለፈው ሐሙስ የተበረበረበት ጋዜጠኞቹ ለተወሰኑ ጊዜያትም ታስረው የተለቀቁበት አዲስ ስታንዳርድ መጽሔት የጋዜጠኞቹ የሙያ ቁስ የሆነው ላፕቶፖች፣ ስልኮችና ሃርድ ዲስኮች የመሳሰሉት ኤሌክትሮኒክስ መሳሪያዎች በፖሊስ ቁጥጥር ስር መዋላቸው ስጋት እንደከተተው ለህዝብ ባወጣው መግለጫ አስታውቋል። በፖሊስ ቁጥጥር ስር የዋሉ ለጊዜው በዛታቸው ያልተገለጸም ነገር ግን ጥንቃቄ የሚያሻቸው በቀላሉ ለመጥፎ ተግባር ሊውሉ የሚችሉ ኤሌክትሮኒክስ ቁሶች እስከ መጪው ማክሰኞ ድረስ እንደማይለቀቁም ስጋት የገባው አዲስ ስታንዳርድ ከስልኮቹና ከኮምፒውተሮች ውጪ የተላለፉ የኤሌክትሮኒክስ መልእክቶች ወይም ኢሜሎች የኛን ተቋምና የሰራተኞቻችንን አቋም አይወክሉም ሲል ለአንባቢዎቹና ለህዝቡ አስጠንቅቋል። በክርስቲያኖች ዘንድ በታላቅ ድምቀት የሚከበረው የትንሣኤ በዓል ዋዜማ ቢሮው መበርበሩም፣ ጋዜጠኞቹ መታሰራቸው፣ መዋከባቸው፣ ንብረቱ መወሰዱ ቅር ያሰኘው አዲስ ስታንዳርድ መጽሔት ይህ እርምጃ ጋዜጠኞቻችንን ግራ ለማጋባት ለማሸማቀቅ መሆኑ አይካድም። ህጋዊ፣ ሰላማዊና ሙያዊ አካሄዳችንን ዛሬም ሆነ ነገም እንገፋበታለን። የጋዜጠኞቻችን ደህንነትን ለማስጠበቅም የተወሰዱ የኤሌክትሮኒክስ ንብረቶቻችንን ያለምንም ጥቃት ለማስመለስ ህጋዊ ጥረትም እናደርጋለን
እናደርጋለን ብለዋል። የአዲስ ስታንዳርድ ቢሮ ለምን ተበረበረም፣ ጋዜጠኞቹ ስለምን ለእስራትና ወከባም ተጋለጡ፣ ኤሌክትሮኒክስ መሳሪያዎቹ ለምን ተወሰዱ በሚለው ጥያቄም ዙሪያ መጽሔቱም ሆነ አግባብነት ያላቸው የመንግስት ባለስልጣናት የሰጡት አስተያየት ለጊዜው አልተመለከተም። መቀመጫውን በዴንማርክ ያደረገው ዓለም አቀፉ የሚዲያ ድጋፍ ተቋም IMS ባለፈው ሚያዝያ ወይም በፈረንጆቹ አፕሪል 2 2025 ባወጣው ሪፖርት በኢትዮጵያ ውስጥ ባለፈው ዓመት በፈረንጆቹ 2024 43 ጋዜጠኞችም ታስረዋል፣ ተዋክበዋል፣ ታፍነዋል፣ ሐሳብን በነጻ የመግለጽ መብት ላይ የሚደርሰው ጥቃትም ጨምሯል በማለት በጦርነት ግጭት ውስጥ በሚገኙት የኢትዮጵያ አካባቢዎች በተለይ በአማራ በኦሮሚያና በቤንሻንጉል ጉሙዝ ክልል ጋር ዘገባ ያቀረቡ 60 ጋዜጠኞችን ዋቢ አድርጎ IMS ሪፖርትም አድርጓል። በኒውዮርክ ከተማ የሚገኘው የጋዜጠኞች መብት ተሟጋች ድርጅት CPJ በበኩሉ ኢትዮጵያን ባለፈው የፈረንጆቹ ዓመት ኤርትራንና ግብጽን በመከተል ከሰሃራ በረሃ በታች ካሉ አገራት ጋዜጠኞችን በማሰር በማዋከብ ምቹ ያልሆነች አገር ነች ሲል በአመታዊ ሪፖርቱም ገልጿል። የአብይ አገዛዝ የተከተለ የተሳሳተ ኢኮኖሚ ፖሊሲን ተከትሎ የብር የመግዛት አቅም መዳከም በዘንድሮ የፋሲካ በዓልም ሸማቾችን ማማረሩን የሚጠቅሱ ዘገባዎች ወጥተዋል። ከኢትዮጵያ ኑሮ የዱባይ እስር ቤት ይሻላል የሚለው መነጋገሪያ ሆነ። የዘንድሮ 2017 ዓ.ም የፋሲካ በዓል በሸማቾች ዘንድ ከፍተኛ ፍላጎት ያላቸው እንደ ዶሮ፣ በሬ ያሉ የእንስሳት ምርቶች ዋጋ በከፍተኛ ሁኔታ መጨመሩን፣ የብር የመግዛት አቅም ማሽቆልቆል ኢኮኖሚያዊ ችግሩን የኑሮ ውድነቱን ተከትሎ በበዓሉ ወጪ ላይ ከፍተኛ ጫና መፍጠሩን አገር ቤት የሚወጡ መረጃዎች ይገልጻሉ። ባለፈው ዓመት በዚህ ወቅት በአማካይ 1300 ብር ይሸጥ የነበረው ዶሮ በዚህ ዓመት ዋጋው በጥፍ ጨምሮ 2500 ብር እየተሸጠ የሚገኝ ሲሆን 92% አካባቢ ጭማሪ መደረጉን እንደሚያሳይ ካፒታል በበኩሉ ባወጣው ዘገባ አስነብቧል። ነጋዴዎች ለዚህ ከፍተኛ ዋጋ ጭማሪ ምክንያት የሆነው ለዶሮ እርባታ የሚውለው የመኖ ዋጋ በከፍተኛ ሁኔታ መጨመሩን እየገለጹ ሲሆን በተመሳሳይ እንቁላል ዋጋ በከፍተኛ ሁኔታ በመናር አንድ እንቁላል ከ20 ብር እስከ 25 ብር እየተሸጠ መታየቱን የብዙዎች ስጋት የጨመረ ሲሆን የእርድ በሬ ዋጋም ከዶሮ ባልተናነሰ መልኩ የዋጋ ጭማሪ ማሳየቱ ተገልጿል። ባለፈው 2016 ዓመት የፋሲካ በዓል ወቅት በአማካኝ እስከ 60 ሺህ ብር ሸጥ የነበረ አንድ በሬ በዚህ ዓመት ዋጋው ከ80 ሺህ እስከ 90 ሺህ ብር እየተሸጠ የሚገኝ ሲሆን ይህ ሁኔታ የብር የመግዛት አቅም ከኑሮ ውድነቱ ጋር ተዳምሮ በበዓሉ ወጪ ላይ ከፍተኛ ተጽዕኖ ማሳደሩን ሸማቾች መናገራቸውን ይኸው ዘገባ አመልክተዋል። ለካፒታል አስተያየታቸውን የሰጡ ሌላ ነጋዴ እንደሚሉት የዋጋ ጭማሪው እንደተፈራው የከፋ አይደለም፣ ዋጋው የጨመረ ቢመስልም ዋናው ነገር የብር የመግዛት አቅም መዳከሙ ነው ያሉ ሲሆን ጭማሪው በራሱ ያን ያህል አስደንጋጭ አይደለም፣ የገንዘባችን ዋጋ እየተሸረሸረ ነው በማለት አስተያየት መስጠታቸውም ተዘግበዋል። የኑሮ ውድነቱና የገንዘባችን ዋጋ ማሽቆልቆል ባህላችን እንዲፈታኝ ያድርገዋል ብዬ አስቤ አላውቅም በማለት በምሬት የተናገሩ ሸማች መኖራቸውን በዘገባው ተመልክተዋል። በተለምዶ የመሿለኪያ አቃቂ ገበያ ተብሎ በሚታወቀው ቦታ ላይ ከተገኙ ሸማቾች አንዱ በሰጡት አስተያየት የበሬ ዋጋ ደግሞ ከዚህ የባሰ ነው፣ ለቅርጫ መዋጮ በሚል ቀድሞ የሰበሰቡት ገንዘብ 60 ሺህ ብር የነበረ ቢሆንም በገበያው ላይ ግን እስከ 80 ሺህ ብር እየተሸጠ በመሆኑ ከአቅማቸው በላይ በመሆኑ ወደ ቤታቸው መመለስ ምርጫቸው እንዳደረጉ እነዚሁ ሸማቾች መናገራቸው ተዘግበዋል። በሌላ በኩል ዓለም ባንክ ተብሎ በሚጠራው አካባቢ የዶሮ ነጋዴ የሆኑት አቶ ኃይሉ መርጋሳ ለዚህ ዋጋ ጭማሪ ምክንያቱ የመኖ ዋጋ ከቅርብ ጊዜ ወዲህ በከፍተኛ ሁኔታ ጨምሯል በማለት እዚህ ዋጋ ጭማሪ በቀጥታ በዶሮ ዋጋ ላይ ተጽዕኖ ማሳደሩን ጠቅሰዋል። ይበንዲ እንዳለ ዜጎችን ወደ ረሃብ እየገፋ የሚገኘው የአብይ አገዛዝ በዓል በመጣ ቁጥር ለተቸገሩ መጽውተናል በማለት ብዙሃኑን ህዝብ ችግረኛና ተመጽዋች በማድረግ በመቶ ሺህ የሚቆጠሩትን ከቤት በማፈናቀል ሜዳ ላይ ጣለው አገዛዝ ለባለስልጣናቱ የሚሰጠው ጥቅምና አበል ግን እየጨመረ መምጣቱን በተቃራኒው የደሞዝ ጭማሪ እንዲጠየቅ የጠየቁ የጤና ባለሙያዎች፣ መምህራንና ሰራተኞች በየጊዜው ጫና የተደረገባቸው ሲሆን በሲዳማ ክልል የትርፍ ሰዓት ክፍያ የጠየቁ የጤና ባለሙያዎች ዋና ዶክተሮችን ጨምሮ መታሰራቸው መነጋገሪያ ሆነዋል። ሌላ በኩል በማህበራዊ ሚዲያ እየተዘዋወረ ባለ አንድ ቃለ መጠይቅ በአሁኑ ወቅት ያለውን በኢትዮጵያ የኑሮ ሁኔታ ያየች ከዱባይ እስር ቤት ውስጥ ተፈታ ያመጣች እህት በማህበራዊ ሚዲያ የሰጠችው ቁንጽል አስተያየት በሰፊው እየተዘዋወረ ሲሆን ዱባይ እስር ቤት በየቀኑ የሚሰጠን ዶሮ ወጥ ነው፣ ጠዋት ዶሮ ነው፣ ከቁርስ ጋር ወተት ይሰጣል። ኢትዮጵያ ውስጥ ሀብታሞች የማይበሉት ዱባይ ላይ እስር ቤት ይበላሉ። ከኢትዮጵያ ኑሮ የዱባይ እስር ቤት ይሻላል። በመፈታቴ ቅር ብሎኛል በማለት በአገር ቤት ያለውን የኑሮ ውድነት በተመለከተ የሰጠችው አስተያየት ትኩረት አግኝቷል። ይበንዲ እንዳለ የአዲስ አበባ
ከንቲባ አዳነች አቤቤን ጨምሮ የኦሮሞ ብልጽግና ፓርቲ ከፍተኛ አመራሮች ምንጩ ያልታወቀ ሀብት በአገር ቤት እንደ አዲስ ውስጡን ሰፊ መነጋገሪያ ሆኗል። ከዚህ ቀደም አዳነች አቤቤ የተለያዩ አካውንቶች ሀብት እንዳላት ሲገለጽ የቆየ ቢሆንም በኦሮሚያ ህብረት ስራ ባንክ፣ በገዳ ባንክና በሲንቄ ባንክ ብቻ ከ4 ቢሊዮን ብር አክሲዮን መግዛቷን የሚጠቅሱ መረጃዎች በማህበራዊ ሚዲያ እየወጡ ሲሆን ከሀገር ውጭ መኖሪያ ቤት መግዛቷን፣ በውጭ ሀገር በተከፈተ አካውንት በርከት ያለ ሀብት እያጠራቀመች መሆኑና ሌሎች ባለስልጣናትም በተመሳሳይ እርምጃ ላይ መሆናቸውን እየተጠቀሰ ሲሆን በተቃራኒው ህዝቡን ለችግርና ለመከራ በመጋለጥ በህዝብ ላይ የከፈቱትን ጦርነት ተከትሎ ጦርነቱ በቀጥታ የማይነካውን በኑሮ ውድነቱ ሳቢያ ከፍተኛ ችግር ላይ መውደቁ በምሬት እየተነሳ ይገኛል። የአማራ ፋኖ በሸዋ የትንሳኤ በዓልን አስታኮ መልካም ምኞቱን ገለጸ። ትግሉ ተጠናክሮ እንደሚቀጥልና በመከራ ውስጥ ያለው የአማራ ህዝብ ትንሳኤ እውን እንደሚሆን ገለጸ። የአማራ ፋኖ በሸዋ የትንሳኤ በዓልን አስታኮ የእንኳን ያደረሳችሁ መልእክት ያስተላለፈ ሲሆን ዛሬ ሚያዝያ 11 ቀን 2017 ዓ.ም ሰፋ ባለው በዚህ መግለጫ የትንሳኤን ሃይማኖታዊ መሰረት የፋሲካ በዓልን መነሻ የሆነውን መጽሐፍ ቅዱሳዊ ሁኔታ በአማራ ህዝብ ላይ ከተፈጠሩ ሐሰተኛ ትርክቶችና በአማራ ህዝብ ላይ ሲፈጸሙ ከነበሩ በደሎች ጋር ስቅለቱና መከራውን ጭምር በማነጻጸር ሰፋ ያለ ማብራሪያ በመስጠት የአማራ ህዝብ በመከራ ውስጥ ያለው አማራ ህዝብ ራሱን ለመከላከል እያደረገ ያለው ተጋድሎ ተጠናክሮ አሸናፊ እንደሚሆንና የአማራ ህዝብ ትንሳኤ እንደማይቀር ገለጸ። በክርስቶስ ላይ ክደት በመፈጸም በ30 ብር አሳልፎ ሊሰጠው የተስማማው ይሁዳ ከርቀት የመጣ አልነበረም። ከክርስቶስ ጋር አብሮ ሲኖር ሲበላና ሲጠጣ ብሎም ዝቅ ብሎ እግሩን ሲታጠብለት ድረስ የፍቅርን ጥግ የተቀበለ በክርስቶስ ቤት እንደ አንድ ታማኝ ይቆጠር የነበረ ሐዋርያ ነበር በማለት የአማራ ፋኖ በሸዋ በዚሁ መግለጫው ጠቅሶ የአማራን ህዝብ በመካድ የውለታ እጁን አመድ አሳፍሶ አመድ ሊያደርገው የተነሳው አብይ አህመድም ከሩቅ የመጣ ሳይሆን ቤተኛ ነኝና አውሉኝ አሳድሩኝ ብሎ የተጠጋ በእምነትም መደብ ሳይሆን አልጋ የተለቀቀለት አቻነት ሳይሆን የበላይነትን የተመጸወተ የክፉ ቀን አለኝታ ከሆነ ህዝብ ብዙ የተደረገለት ግን ደግሞ ለኩይ ጥማቱና ለፖለቲካ ሴራው ሲል አማራን የካደ ዳግማ ይሁዳ ነው በማለት በአማራ ህዝብ ላይ በአገዛዙ በኩል እየተወሰዱ ያሉ ጭፍጨፋዎችን አውግዟል። ክርስቶስ ወደ ፍርድ ሲያቀርቡትም ሆነ መከራና ስቃይ ሲያደርሱበት ሴረኞች ሐሰትን በማቀነባበር መሟገቻ ምክንያት ያቀርቡ እንደነበር ያስታወሰው የአማራ ፋኖ በሸዋ የመጨረሻው ሞት ጽዋ እስኪጎነጭ ድረስም ሽንጣቸውን ገትረው በህግ ፊት ይሟገቱት ነበር። የታመመ መፈወሱን፣ የተራበ መመገቡና ስለ ፍቅር እውነትና ደህንነት የሰበከውን በሙሉ የውንጀላ መረጃ በማድረግ እንዲገደል አድርገዋል። ዛሬም የአማራ ህዝብ ኢትዮጵያን አንድ ለማድረግ ብሎ ሉዓላዊነቷ እንዳይደፈር ያበረከተውን የደም ግብርና የጀግንነት ገድል ጭምር በማራከስና በማንቋሸሽ በልብ ወለድና በሴራ ፖለቲካ ጥንስስ አማራን መጨፍጨፍ፣ ማሰር፣ ማቃጠል፣ ማፈናቀልና ማሳደድ የተለመደ ተግባር አድርገው መቆየታቸውን ጠቅሷል። ፈሪሳውያን ክርስቶስን ሲወነጅሉት ህግ በማጣቀስ ህዝቡን ለማደናገር ይጥሩ እንደነበር ሁሉ ዛሬም አብይና ጀሌዎቹ የሐሰት ትርክቶችን በመጠቀም የደም ጉንጨታ ድርጊታቸውን ለማባባስ ይጥራሉ ሲል ገልጿል። ዓለም እንደሚያውቀው በጥቅሉ የዘር ጭፍጨፋ ሂደት እየተከናወነብን ይገኛል። በዚህም ስንቶች አድራሻቸው ጠፋ፣ ስንቶች ተቀሰፉ፣ የግፉ አይነትና መጠን እንዲሁም የደረሰው ውድመት ሰማይና ምድር ይቁጠረው በማለት የአማራ ፋኖ በሸዋ የፋሲካ በዓልን አስታኮ ባወጣው በዚሁ መግለጫ ጠቅሶ መላ አማራ ህዝብ ይህንን የጀመርነውን መራር ትግል በድል እስከምንቋጭ ድረስ ትግላችን ተጠናክሮ ይቀጥላል ሲል ጥሪ አቅርበዋል። ፋሲካ የሚረጋገጠው ክርስቶስን እናጠፋለን ብለው የተነሱ ሰዎች በተገላቢጦሽ በክብር ላይ ክብር እንዳጎናጸፉት ነው። እኛም ከግፉና ከመከራው በኋላ ህዝባችን እንደ ሰው ክብር የሚያገኝበት ዘመን እንደሚመጣ ከክርስቶስ ትንሣኤ ስለምናውቅ ደግሞም ስለተረዳን የማይቀረውን የአርነት ተስፋችንን እየናፈቅን በጽናት መስዋዕትነታችንን እንቀጥላለን ሲል አስታውቋል። የአማራ ህዝብ ለመኖር ሌላ አማራጭ እንደሌለው የጠቀሰው መግለጫ ህዝባችን በተለያየ መንገድ የሚያደርገውን ድጋፍ አጠናክሮ ለትግሉ እንዲቀጥል ሲል አስታውቋል። የአማራ ህዝብ ሳይወድ በግድ የተከፈተበት ጦርነት መሆኑን ያስታወሰው የአማራ ፋኖ በሸዋ ስልጣንን ፈልገን አይደለም መኖር ተከልክለን ዘራችን እየተጨፈጨፈ ከምድረ ገጽ ለማጥፋት የሚደረገውን ጥረት ለማሸነፍ ነው በማለት ሰውንና የመኖር መብት አለን፣ ወደ ኋላ መለስ ብለን እናስብ፣ ወደ ትግል ከመግባታችን በፊት ለብዙ አስርተ ዓመታት ጭምር የፖለቲካ አቋም ሆኖ አማራ ሲሳደድ ሲገደልና ሲታሰር ቆይቷል። በመሆኑም ትግላችን ይህ እንዲያበቃ ነውና በትግላችን እንቀጥላለን በማለት በአጭር ጊዜ ድል አድርገን የደማችንን መመጠጥ እናስቆማለን ሲል የአማራ ፋኖ በሸዋ በአገር ውስጥና በውጭ ላሉ ለትግሉ ደጋፊዎችና ታጋዮች ጭምር እንኳን ለትንሣኤ በዓል አደረሳችሁ በማለት በዚሁ መግለጫ ጥሪ አቅርበዋል።
አንዳንድ የአውሮፓ ሀገሮች ለህገወጥ የኩላሊት ንቅለ ተከላ ወደ ጎረቤት ኬንያ እየተጓዙ መሆናቸውን አንድ ጥናት አጋለጠ። የኬንያ መንግስት በጉዳዩ ዙሪያም ምርመራ ማካሄዱንም ገለጸ። የጀርመኑ ቴሌቪዥን በሰራው የምርመራ ጋዜጠኝነት ስራ በጀርመንና በእስራኤል ውስጥ የኩላሊት ንቅለ ተከላም ለማድረግ ፈቃደኛ ሰው ያጡ ሰዎች ወደ ጎረቤት ኬንያ በመጓዝ በኢኮኖሚያቸው የተጎዱ ኬንያውያኖችን በማማለል እስከ 200,000 የአሜሪካን ዶላር በመክፈል በግል ሆስፒታሎች አማካኝነት የተሳካ ነገር ግን ህገወጥ ንቅለ ተከላም ያደርጋሉም ተብሏል። ለዚህ የህገወጥ ኩላሊት ንቅለ ተከላም ስራ መናኸሪያ በሆነው በኤልዶሬት ግዛት ውስጥ የሚገኘው ሜድ ሄል የተባለ የግል ሆስፒታል ባለቤት የሆኑት ህንዳዊው ዶክተር የኬንያም የቀድሞ የህዝብ እንደራሴና ለኬንያው ፕሬዝዳንት ዊሊያም ሩቶን ቀረቤታ ያላቸው መባሉም ካለፈው የፈረንጆቹ 2018 እስከ 2023 ወደ 372 የኩላሊት ንቅለ ተከላ ማድረጋቸው ኦፕሬሽኑም ያልተለመደ መሆኑ ለጥርጣሬ ማጋለጡም ተዘግቧል። የጀርመኑ ዴር ስፔንግ ጋዜጣና የዲደብሊው ባደረጉት ጣምራ ምርመራ ካለፈው የፈረንጆቹ 2022 ጀምሮ ከጀርመንና ከእስራኤል ከመሳሰሉ የአውሮፓ ሀገራት ውስጥ የኩላሊት ንቅለ ተከላ እድል በማጣታቸው እስካለፈው ዓመት 2024 የንቅለ ተከላ ቱሪዝም ወይም ትራንስፕላንት ቱሪዝም የተባለ በነፍስ ወከፍ እስከ 200,000 የአሜሪካን ዶላር በመክፈል ኬንያ ውስጥ የኩላሊት ንቅለ ተከላ ማካሄዳቸውን መረጃው አጋልጧል። እንደ ምርመራው ግኝት በኢኮኖሚ የተጎዱ ኬንያውያኖችን ጨምሮ ከባህር ማዶም ከፓኪስታን ከካዛኪስታንና ከአዘርባይጃን ወደ ኬንያ በመጓዝ ኩላሊታቸውን በመሸጥ መጠነኛ ገንዘብ ለማግኘት የሚሯሯጡ ወጣቶችና ግለሰቦች መኖራቸውም ተገልጿል። የ2 ዓመቱም ኬንያዊ አሞን ኬርፔቶ ከድህነት ለመውጣት ህይወት ቀያሪ አቋራጭ መንገድ አለ የሚል ምክረ ሐሳብ በአንድ ጓደኛው አማካኝነት እንደተነገረው እርሱም ኩላሊቱን በኬንያ 600,000 ሽልንግ ወይም 4631 ዶላር መሸጥ እንደሚችል ይነገራል። ኩላሊቱን ለባህር ማዶ ሰው በመሸጥ የ500,000 ሽልንግ ወይም የ3855 የአሜሪካን ዶላር የተቀበለው አሞን መኪናና አዲስ የእጅ ስልክ በመግዛት ለጊዜው ዘናፈታ ቢልም ድህረ ንቅለ ኩላሊት ተከላው ግን ያመጣበትም የጤንነት መስተጓጎል የገዛቸው መኪናና የእጅ ስልኮችን መሰባበር የሞራል ስብራትና የጤንነት ድቀትም እንዳስከተለበትም ለጀርመን ጋዜጠኞችም ተናግሯል። ኩላሊቴን በመሸጤም እናቴና ቤተሰቦቼን አሸማቅቅ ያለው ለፍረትም ዳርጋቸዋለሁ ያለው አሞን ከማያቃቸው ሰዎችም በደረሰበት ማስፈራራትም ለስጋት ህይወት መዳረጉንም ተናግሯል። በኑሮ የተጎዱም ኬንያውያን ወጣቶችን በማማለል ከ1000 እስከ 4000 የአሜሪካን ዶላር በመክፈል ደጎስ ያለም ገንዘብ ያጋበሳል ተብሎ የተጠረጠረው የግል ሆስፒታሉ ባለቤትም ዶክተር ሜሺራ ቀደም ሲል በሰጡት አስተያየት የቀረበባቸው ክስ የፖለቲካ አንድምታ ያለው ከእውነት የራቀ ነው ብለውታል። የኬንያ መንግስት በዚህ በህገወጥ የኩላሊትም ንቅለ ተከላ ውንብድናም ዙሪያ ምርመራ የጀመረ ቢሆንም የወንጀሉ ሰንሰለት በቀላሉ የማይበጠስ መሆኑም ተገምቷል። የኬንያ ህግም የኩላሊትም ገበያን የሚከለክልም ሲሆን ሰዎችም ያለ ገንዘብ ካሳም ለትምህርት ለምርምር ሲባል ኩላሊታቸውን መስጠትም እንደሚችሉ በ2017 ዓመት ኤሮፓ ቁጥጥር የወጣው ህግም ደንግጎም ህጉን የተላለፉ ሰዎች ግን እስከ 10 ሚሊዮን የኬንያ ሽልንግ ወይም 77,000 የአሜሪካን ዶላር አሊያም እስከ 10 ዓመት ወይም በሁለቱም እንደሚቀጡም ህጉ ይደነግጋል። ወደ እርስ በርስ ጦርነት ዳግም ለመግባት ከመጨረሻው አፋፍ ላይ የምትገኘው ጎረቤት ደቡብ ሱዳን መሪዎቿም ከመተላለቅ አባዜም እንዲወጡ አንድ የአገሪቱ የሃይማኖት አባት ጥሪ ያቀረቡ። በጁባም የደቡብ ሱዳን ካቶሊክ ቤተክርስቲያን የሃይማኖት አባት ስቴፈን አሚዩ በነገው ዕለትም በክርስቲያኖች ዘንድ የሚከበረውን የፋሲካ በዓል ምክንያት በማድረግ ባስተላለፉት መልእክት የካቶሊክ እምነት ተከታይ የሆኑት ፕሬዚዳንት ሳልቫኪርና የፕሮቴስታንት እምነትም ተከታይ የሆኑት ካለፈው መጋቢት ወይም ከፈረንጆቹ ማርች 26 2025 ጀምሮ በፕሬዝዳንቱ ትዕዛዝ በስራት ላይ የሚገኙት ምክትል ፕሬዝዳንት ዶክተር ሪክ መቻል እርቀ ሰላም እንዲያወርዱም ካርዲናል ስቴፈን አባታይ ጥሪ አቅርበዋል። በደቡብ ሱዳን ዘላቂ ሰላም አለመምጣቱም ጥላቻን ማጥበብ አለመቻሉም ስጋት እንደከተታቸው የገለጹት ካርዲናል ስቴፈን በጦርነት የሚመጣም ሰላም የለም፣ አንዱ ሌላኛውን በማስወገድ ዘላቂ ወንበር አይኖርም ያሉት ሲሆን ሰላም የሚመጣው በውይይትና በጠረጴዛ ዙሪያ ብቻ ነው ብለዋል። የጌታ የኢየሱስ ክርስቶስ ትንሳኤ ማለት በሰው ልጆችና በእግዚአብሔር መካከል የነበረውን የልዩነትና የጠብ ግንብን የተደረመሰበትም ይቅርታም እርቀ ሰላም የነገሰበት ታላቅ በዓል መሆኑን የገለጹት የሃይማኖት አባቱም ካርዲናል ስቴፈን እኛም ለዘላቂ ሰላም ሲባል ያለፈውን ሸክማችንን ጥላቻችንን ወደ ኋላ በማድረግ በመካከላችን መተማመን ማጽናትን ይጠበቅብናል በማለትም አባታይ ጥሪም አቅርበዋል። ጌታ ኢየሱስ ክርስቶስ ለሰው
ልጆች የሰጠው የሰላም ከጦርነት መራቅ ብቻ አለመሆኑን የገለጹትም ካርዲናል በሰው ልጆች መካከል ጥልቅ የሆነም ፍቅርና ፍትህም ጭምር መሆኑን አስረድተዋል። በደቡብ ሱዳን የሚገኙ የሃይማኖት አባቶች በተለያዩ ጊዜያትም ሰላምና መረጋጋትም እንዲመጣም የፖለቲካ መሪዎችን ለማስታረቅ ጥረት ቢያደርጉም ፖለቲከኞች የተያዙትን የመጠፋፋት መንገድ የመረጡም ይመስላልም ተብሏል። በዚህ እንዳለ በተባበሩት መንግስታት የጸጥታው ምክር ቤትም የደቡብ ሱዳን ልዩ ተወካይ ኒኮላስ ሃይሰን በፕሬዝዳንት ሳልቫኪር እና በቀድሞ ምክትል ፕሬዝዳንት ሪክ ማቻር መካከል እንደ ፈረንጆቹ አቆጣጠር በ2018 የተፈረመው የሰላም ስምምነትም ተሸርሽሮ ወደ ጦርነት ፍልሚያም ሊገባም ከመጨረሻው ምዕራፍ ላይ ደርሷል ሲሉም አስጠንቅቀዋል። ለዚህም ዋነኛ መንስኤው የተሳሳተ መረጃ ማዛባት፣ የጥላቻ ንግግር፣ የፖለቲካና የጎሳ ውጥረት መሆኑን ኃላፊው ገልጸዋል። እንደ ተባበሩት መንግስታቱ ከፍተኛ ባለስልጣን መግለጫም ከፈረንጆቹ 2013 እስከ 2016 ለ3 ዓመታት በተካሄደው የእርስ በርስ ጦርነት ከ400 ሺህ በላይ ሰዎችን ህይወት የቀጠፈው የደቡብ ሱዳን ጦርነት ሁሉም ወገኖች የበኩላቸውን አስተዋጽኦ በማድረግ ዳግም ጦርነት እንዳይቀሰቀስም ሲሉም ጥሪ አቀርበዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።